ቢስሚላህ ራህማን ራሂም አልሐምዱሊላህ ወሰላቱ ወሰላሙ አላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ሙሳ ከኸድር ጋር ያደረገውን ቆይታ የተዓለመውን ትምህርት አይተን ነበረ። እንግዲህ ያው ሙሳ ከኸድር የተማረውን ትምህርት ረሱል ዐለይሂ ሰላቱ ወሰላም ሲገልጹልን ሙሳ በታገሰ ኖሮ ብዙ ዒልም እናገኝ ነበር ብለዋል ነቢያችን ዐለይሂ ሰላቱ ወሰላም። ስለዚህ አሁን አላህ ያለውን እውቀት ከሱ ለማግኘት ችሏል ሙሳ። እኛም ደግሞ አላህ በነገረን መሰረት በቁርአኑ ከኸድር ብሎም ከሙሳ ብዙ ትምህርቶችን አግኝተናል። እና ሙሳ ወደ ህዝቦቹ ከተመለሰ በኋላ እንግዲህ ወንድሙ ሃሩን ዐለይሂ ሰላም የሙሳ አጋዥ ነበረ። በሙሳ ጥያቄ መሰረት አላህ ዱዓውን ተቀብሎት መልእክተኛ ያደረገው የእሱ አጋዥ የሆነ መካሪ ለስላሳ የነበረ ነውና ከሙሳ ታላቁ ነበር። የሙሳ ታላቅ የነበረው ሃሩን በዚህ ሰዓት ነበር እንግዲህ ወደ አኼራ የተጠራው ማለት ነው። እና ሃሩን አለፈ እዚህ ቲህ ውስጥ እያሉ ማለት በሲና በረሃ ውስጥ ተወስኖባቸው በአላሁ ስብሓነሁ ወተዓላ ለ40 ዓመት የተቀደሰው ምድር እንዳይገቡ ከታገዱ በኋላ እንግዲህ እዚህ ውስጥ እያሉ ነው እንግዲህ ሃሩን ዐለይሂ ሰላም ወደ አኼራ የሄደው ማለት ነው። ያው የሰው ዕድሜ አጭር ነው፣ ዳዕዋው ግን ረጅም ነውና ዳዕዋውን የሚሰሩት ሰዎች እየተኩ ማለፍ እንጂ የታሰበውን ግብ የግድ ያ የታሰበለት ወይም ያሰበው ሰው ሊያደርሰው አይችልም። እና ትውልድን ከፈጠሩ በኋላ ነው እንግዲህ ሃሩን ወደ አኼራ የሄደው ማለት ነው። ያው በሃሩን መሞት ሀዘን ቢገባውም ሙሳም ዳዕዋውን ተያይዞት ያው ቀጠለ ማለት ነው። ሙሳም ዐለይሂ ሰላም እንግዲህ እዚህ ሲና በረሃ ላይ ያሉትን ወገኖቹን ዳዕዋ እያደረገ ብዙ ትምህርቶችን እየሰጠ ተውራትን እየሰጠ ከሃሩን በኋላ ለ2 ዓመት ያክል ከቆየ በኋላ ሙሳም ወደ አኼራ ተጠራ ማለት ነው። የተላከበት ዓላማ 2 ነገሮች ነበሩ። አንደኛው ህዝቦቹን ከፊርዓውንና ከወታደሮቹ ከበደለኞች ባርነት ማውጣት፣ ሁለተኛው ደግሞ ፊርዓውንና ወገኖቹን ዳዕዋ ማድረግ የአላህን ተውሂድ ማሳወቅ ነበር። እነዚህን ነገሮች ያው ሙሳ ጀምሯቸዋል። ወደ አርደል ሙቀደሳ ወደ ተቀደሰችዋ ምድር እንግዲህ መግባት ሳይችል የተወሰነ ጉዞ የተወሰነ ርቀት እንደቀረው ነው እንግዲህ የአኼራ ጥሪው የመጣ የሙሳ ማለት ነው። ሙሳ ዐለይሂ ሰላቱ ሰላም ያው ነቢያቶች አጀላቸው መድረሱን ይነገራቸዋልና ለአላሁ ስብሓነሁ ወተዓላ ዱዓ አደረገ። እንግዲህ አርደል ሙቀደሳ መግባት ባልችል ቤተል መቅዲስን ማየት ባልችል እንኳ ልክ ድንጋይ ተወርውሮ ሊደርስበት በሚችል ርቀት ላይ አድርግልኝ ሞቴን እያለ አላህን ይለምን ነበርና ያው ባለበት ቦታ ላይ አላሁ ስብሓነሁ ወተዓላ ሩሑን አውጥቶ እንዲቀበር አደረገው ማለት ነው። ይህን ዱዓ ያደርግ ነበር። ረቢ አድኒኒ ኢለል አርዲል ሙቀደሳ ረሚየተ ሐጀር እያለ ዱዓ ያደርግ ነበር ማለት ነው። ስለዚህ እዚህ ቦታ ላይ በዚህ ርቀት ላይ በቅርብ ርቀት ላይ ከአርደል ሙቀደሳ እንደሞተ እና ወዱፊነ ዒንደ ከሲቢን አሕመር በማለት ነቢያችን ዐለይሂ ሰላቱ ሰላም ነግረውናል ማለት ነው። የተቀበረበትን ቦታ ግን ቦታው እስካሁን ሌሎች አያውቁትም፣ ያው ነቢያችን አሳያቸው ነበረ በማለት የተናገሩት ነው ማለት ነው። ሙሳ እንግዲህ በዱንያ አላሁ ስብሓነሁ ወተዓላን ታዛዥ አላሁ ስብሓነሁ ወተዓላን ዳዕዋ የሰጠውን የዳዕዋ መልእክት ለብዙ ወገኖቹና ለፊርዓውንና ለወገኖቹ ያደረሰ እንዲሁ ደግሞ ብዙ ስራዎችን ብዙ ትግሎችን ብዙ የታገለ ትልቅ ነቢይ ነው። ከነቢያቶች ውስጥ ታጋሹ በህዝቦቹም ሆነ በተቃራኒው ማለት በሙሽሪኮች በአጋሪዎች ጌታንም ባሉ ሰዎች ብዙ ስቃይ እየደረሰበት ነው። ሐቂቃ ሙሳ ዐለይሂ ሰላም ከታላላቆቹም ከትዕግስተኞቹም የተመደበውም ለዚህ ነው ማለት ነው። ሙሳ ዐለይሂ ሰላም በ6ኛው ሰማይ ሆኖ ነበረ ነቢያችን ዐለይሂ ሰላቱ ወሰላም የኢስራእንና የሚዕራጅን ጉዞ ሲያደርጉ 6ኛው ሰማይ ላይ ሆኖ ተቀብሏቸዋል ማለት ነው። አስተናግዷቸዋል። አላህ እንዲያስተናግድ ፈቅዶለት ማለት ነው። እና ምን ይሄ ብቻ ለዚህ ኡማ ሙሳ ባለብዙ ውለታ ነው። ለዚህ ኡማ ብቻ ሳይሆን ለሌሎችም ከሱ በኋላ ለነበሩት ሰዎች ባለብዙ ውለታ ነው። ሐቂቃ ሙሳ ዐለይሂ ሰላም ያው ተውራትን በሱ ምክንያት የመጣ ነው።
የአላህም ትልቅ ወዳጅ ነው፣ ከሊሙላህ ነው። እና ሙሳ ዓለይሂ ሰላም ከዩሱፍ ጋር የሚያመሳስለው ብዙ ነገሮች አሉ። ዩሱፍ ቤተ መንግስት አድጓል፣ ሙሳ ቤተ መንግስት አድጓል። እንዲሁ ደግሞ ዩሱፍ እስር ቤት ገብቷል። እሱ ደግሞ ገጠር ውስጥ ሆኖ እንግዲህ የቤተ መንግስት ልጅ ገጠር ውስጥ ሆኖ ለ10 ዓመት ያክል ኖሯል። እነዚህ እስር ቤቶችና ገጠር መኖር ትልቅ የትምህርት ማዕከላት ናቸው። ሐቂቃ ብዙ ነገር ተምረውባቸዋል ሁለቱም ማለት ነው። በልጅነቱ ብዙ ስቃይ ደርሶበታል። ያው ዩሱፍ ዓለይሂ ሰላም ተሽጠዋል፣ ወንድሞቹ ጥቃት አድርሰውበታል። ሙሳም ዓለይሂ ሰላም ገና ከመወለዱ በፊት ጀምሮ በችግር የተወለደና ያደገ ነብይ ነው ማለት ነው። ከዩሱፍ ጋር ብዙ ያመሳስላቸዋል። ያው የተላኩበትን ቦታ አንድ ቦታ ነው። ሁለቱም ሚስር ነው የተላኩት። አንድ ህዝብን ያገለገሉ ናቸው ማለት ሚስርንም ሆነ በኒ እስራኤሎችንም ሁለቱንም ያገለገሉ ሰዎች ናቸው። ያው እንግዲህ በዩሱፍ ጊዜ ከሀገራቸው ወጥተው የነበሩ በኒ እስራኤሎችን ወደ ሀገራቸው የመለሰው ነው ደግሞ ሙሳ። እነዚህ በጣም የተሳሰሩና ብዙ ግንኙነት ያላቸው ናቸው። ሙሳና ረሱል ዓለይሂ ሰላቱ ወሰላምም እንደዚሁ የሚያገናኛቸው በጣም በርካታ ነገር አለ። በተውራት እንዳልነው ከአሁን በፊት እንዳልነው በተውራት ውስጥ ነቢያችን ዓለይሂ ሰላቱ ወሰላም ጥሩ ጎናቸው ኡማቸው የነቢዩ ኡመት ጥሩ ጎኑና መልካም ጎኑ ተገልጿል። ሙሳ ዓለይሂ ሰላም ደግሞ ለዚህ ኡማ ለእኛ ኡማ ማለት ለረሱል ዓለይሂ ሰላቱ ወሰላም ኡማ ትልቅ ባለውለታ ነው። ይህም ውለታው በአንድ ትልቅ ቁም ነገር ይገለጻል። በቀን 5 ጊዜ በምንሰግደው ሶላት የሙሳ ውጤት ነው ማለት ይቻላል። ነቢያችን ዓለይሂ ሰላቱ ወሰላም 50 ሶላት ነበር ግዴታ የተደረገባቸው። ግን በሙሳ ጉትጎታ ነቢዩ ዓለይሂ ሰላቱ ወሰላም አላህን እየጠየቁ 5 ሆኖላቸዋል ማለት ነው። እንግዲህ ሙሳ ባለውለታችን ነው። ምክንያቱም 5 ወቅት ሶላት ከብዶን መስገድ ሲያቅተን ለ5 ወቅት ሶላት ስንቸገር በጣም ሲደክመን የሙሳ ውለታ ሊታየን ይገባል። 50 ቢሆን ኖሮ ምን ይበቃን ነበር የሚለው ሁልጊዜ የምናስታውሰው ይሆናል ማለት ነው ሙሳን ዓለይሂ ሰላም። እና ሙሳ በዚህ ሁኔታ ነው እንግዲህ ያው ለዚህ ኡማ ያለው ትልቅ አገልግሎት። ሙሳ ዓለይሂ ሰላም ሙሳ ከወንድሙ ጋር እንግዲህ ሰላም ይውረድባቸው ለዘላለም አላሁ ሱብሓነሁ ወተዓላ እንደሚለው ማለት ነው። ሰላሙን አላ ሙሳ ወሃሩን። እንዲህ ከሆነ ዘንዳ ከሙሳ ምንድን ነው የምንማረው? ከሙሳ ታሪክ፣ ከወንድሙ ከሃሩን ታሪክ ይሄ ኡማ ወይም ደግሞ እኛ ምን እንማራለን? ተራው ህዝብ ማለት ነው። እንደ ኡማ የሙሳ መላክ መጥቀሙን አይተናል። ሌሎች ከሙሳ ታሪክ የምንማራቸው ነገሮች ምንድን ናቸው ከተባለ ሙሳ ለእኛ ብዙ ያስተምረናል። ይሄ ታሪክ ብዙ ያስተምረናል። እንግዲህ የሙሳ ታሪክ ሀያላን ነን ያሉ አካላት ያለ መሳሪያ የተሸነፉበት ታሪክ ነው። የግድ ሀያላንን ለማሸነፍ በመሳሪያ መታጠቅ የግድ አይደለም ማለት ነው። አምባገነኖችን ለማሸነፍ መሳሪያ መታጠቅ የግድ ላይሆን ይችላል። በከሊማ በንግግር በትዕግስትና በዳዕዋ ማሸነፍ ይቻላል ማለት ነው። ይሄ የሙሳ የሚያስተምረን ታሪክ ነው። ሙሳ እኔ ጌታ ነኝ ያለውን ሀያል ነኝ ብቻ አይደለም፣ እኔ ጌታ ነኝ ያለውን ፊርዓውንንና የፊርዓውንን ወታደሮች ያሸነፈው በትዕግስትና በዳዕዋ ነው። እንግዲህ ያው ይሄ የሙሳ ጠቅላላ ታሪክ የሚያስተምረን ትምህርት ሲሆን በየቂን የተሞላቸው የሙሳ እናት ደግሞ የአላህን ሱብሓነሁ ወተዓላ ትዕዛዝ ወይም ጣዓ በማድረጓና በአላህ በመወከሏ የልጇ እናት ሆናለች ማለት ነው። ምክንያቱም በመቶ ሺዎች የሚቆጠሩ ህፃናት በሚታረዱበት ለሱ ተብሎ እሱን ለማረድ ሲባል በመቶ ሺዎች የሚቆጠሩ ህፃናት የታረዱበትን ሁኔታ አላሁ ሱብሓነሁ ወተዓላን ስለታዘዘችና አላህን ስለተመካች የልጇ እናት ተደርጋለች ማለት ነው። ያው ልጇም ድኖ ልጇም ራሷ እያሳደገችው እንደውም በገዳዮቹ ወጪ እያሳደገችው እንድትኖር ሆኗል። ይሄ የሚያሳየን አላህን ስንታዘዝና በአላህ ስንመካ ያላሰብነው ሪዝቅ እንደሚመጣልን ነው። ነቢያችንም ዓለይሂ ሰላቱ ወሰላም ለው አነኩም ተተወከሉና ዐለላሂ ለረዘቀኩም ከማ የርዝቁ ጦይር ተቅጡ ኺማሰን ወተሩሕ ቢጣና እንዳሉት ረሱል ዓለይሂ ሰላቱ ወሰላም። እና አላህም ታጋሾችን
ያለ ሂሳብ ይሰጣቸዋል እንዳለው። ስለዚህ ጣዓና ተወኩል ካለን እንድናለን። ከመታረድም ቢሆን መታረድ ተፈርዶብን እንኳን እንድናለን ማለት ነው። ከዚህ እንማራለን። ያው መረጋጋት የሚገኘው ከእምነት ነው። የሙሳ እናት ጠንካራ አማኝ ስለነበረች አላህ ሱብሓነሁ ወተዓላ ሰኪናን ሰጣት፣ መረጋጋትን ሰጣት። ምክንያቱም ልጅን የሚያክል በውድ የተገኘን ይገደላል አይገደልም እየተባለ የተገኘን ልጅ ባህር ላይ ጣዩ ተብሎ መጣል በቀላሉ የሚሞከር አይደለምና ይሄ አላህ ሱብሓነሁ ወተዓላ የሰጣትን ኢማን ያሳያልና እንግዲህ በኢማን መታጠቅ የዚህ አይነት ተወኩልን ያመጣል ማለት ነው። የአላህ ቀደር ሁል ጊዜ ተፈጻሚ ነው። ትሞታለህ ከተባልክ ትሞታለህ፣ ትድናለህ ከተባልክ ማንም ሊገላህ አይችልም። እና ይሄንን ከሙሳ ታሪክ አይተናል። በሺዎች የሚቆጠሩ ህፃናት ቢገደሉም እንኳ ሙሳ ግን በገዳዩ ጉያ ውስጥ ሆኖ እንዲያድግ ተደርጓል። እና አላህ ሲወስን የማይመስል መሆን የማይችል ተብሎ የሚታሰብ ሙስተሒል የሆነውን ነገር ያደርጋል ማለት ነው። ሙሳ እናቱ እንዳታሳድገው አይደለም በህይወት እንዳይኖር ቢወሰንበትም ግን ባለ ሁለት እናት ሆኖ አድጓል። በአላህ ስትመካና ስትወክል እጥፍ ነው የሚሰጥህ ማለት ነው። እሷ ፍላጎቷ ራሷ ማሳደግ ነበር፣ ግን ራሷ ማሳድጋው ሌላም እናት አግኝቶ ቤተ መንግስት እንዲያድግ ተደረገ ማለት ነው። ይሄ ትልቅ የአላህ ሱብሓነሁ ወተዓላን ችሎታ ያሳየናል ማለት ነው። እና የሙሳ ታሪክ በተለያዩ ፌዞቹ ወይም መርሐላዎቹ ብዙ ነገር ያስተምርልናል። የሩህ ተርቢያ ለማግኘት የገጠሩ አትሞስፌር የተመቸ እንደሆነ የሙሳ ታሪክ ያሳየናል ማለት ነው። የቤተ መንግስት ልጅ ጥሩን ነገር እየበላ ጥሩን እየለበሰና ጥሩ ላይ እየተኛ የኖረ ልጅ፣ ቤተ መንግስት የኖረ ልጅ ለ10 ዓመት ያክል ገጠር እንዲሆን ተወሰነበት። ነገር ግን ከገጠሩ ብዙ ነገር ተምሯል። አንደኛ ለተፈጥሮ ቅርብ ነው። ሁሌ የአላህን ተፈጥሮ በመመልከት አላህን መመልከት ይችላል፣ ያስተነትናል፣ ያስባል። እንዲሁም ደግሞ ገጠሩ ላይ የነበሩት ታላቅ ሸህ እሱን ያጋጠሙት ትልቅ ተርቢያ ሰጥተውታል ማለት ነው። ስለዚህ ራስን ለማየትና የአላሁ ሱብሓነሁ ወተዓላን ታላቅነት ለመመስከር ወጣ ብሎ የገጠሩን ህይወት ማየት ጠቃሚ እንደሆነ ይነግረናል ማለት ነው። ይሄ እሱ ብቻ አይደለም፣ ሌሎችም የሰሩት ታላላቅ ሰዎች የሚሰሩትም ነው። በዘመናችንም አንዳንዴ ሁሌ በግፊያ መኖር ብቻ ራስን አያሳይም ማለት ነው። ትንሽ ከግፊያው ወጣ፣ ከመጨናነቁ ወጣ ብሎ ሰፋ ወዳለው ነገር መውጣት አስፈላጊ መሆኑን ነው እንግዲህ የሚያሳየው ማለት ነው። ብርታት የሚገኘው ወይም ጀግንነት የሚገኘው በጡንቻ ብቻ አይደለም። ጡንቻ ስላለህ ብቻ ጀግና አትሆንም። ጀግንነት በመስጠትም ብርታትም ኃይልም በመስጠት ይገኛል። ሙሳ ዓለይሂ ሰላም ወደ ገጠሯ ወደ መድየን በሚሄድበት ጊዜ ሴቶች ልጆች ውሃ መጠጣት ተስኗቸው ውሃ ማስጠጣት ተስኗቸው ያው እየጠበቁ ባለበት ሲመለከታቸው ቃለ ፈማ ኸጥቡኩማ ምንድን ነው ሰዎች እያጠጡ እናንተ ወደ ኋላ የምትሉት በማለት ችግሮቻቸውን ጠይቆ ውሃ ጠጣላቸው። ምንም አይነት ክፍያም ፈልጎ አልነበረም፣ ግን መስጠት ባህሪው ስለሆነ ነው። ስለዚህ መስጠት አበረታውና ቢርበውም እንኳ ኃይል ሆነው መጠለያ የለውም ነበረ፣ መጠለያ እንዲኖረው አደረገው ማለት። ስለዚህ መስጠት ሁሌ መስጠት ገንዘብ ብቻ ላይሆን ይችላል፣ ሀሳብ ሊሆን ይችላል፣ ጉልበት ሊሆን ይችላል፣ መርዳት ሊሆን ይችላል፣ ሰዎችን በጉልበት በሀሳብ። ስለዚህ ሁሌ መስጠት ያበረታል ማለት ነው። እንዲሁም ደግሞ አላሁ ሱብሓነሁ ወተዓላ መለመን ማለት የምታወርድልኝን ችሮታ የምታወርድልኝን ጥሩ ነገር ከእጃ የሆንኩ ነኝ ፈላጊ የሆንኩ ነኝ እያለ አላህን እንደጠየቀው ሁሉ አላሁ ሱብሓነሁ ወተዓላ እዚያው ባለበት ያው ጥሩ ነገርን አገኘ ማለት ነው። የሚያስተናግደው መልካም ሰውን ብዙ ትምህርት ሊማርበት የሚችልን መልካም ሰው፣ የሚያገባትን ሚስት፣ ስራ፣ ሪዝቁን መጠለያውን አላሁ ሱብሓነሁ ወተዓላ አመጣለት ማለት ነው። በዚህ በለመነው መሰረት ኢኒ ሊማ አንዘልተ ኢለየ ሚን ኸይሪን ፈቂር ስላለ ማለት ነው። ያው እንግዲህ አላሁ ሱብሓነሁ ወተዓላን ብቻ ስንወከል እሱን ብቻ ስንለምን ሙሳ ያገኘውን እናገኛለን። በዛን ሰዓት የሚያስፈልገው የነበረውን አላህ ሰጠው ማለት ነው። በዱንያ ላይ ጥሩ ነገር የሚባሉትን ጥሩ የሆነችን ሚስት፣
ጥሩ ሰው ጋር አብሮ መኖርን ከጥሩ ሰው ጋር ደግሞ አብሮ እየኖረ ዒልም መተዓለምን ብዙ ነገር የሩሕን ስልጠና መውሰድን ማለት ነው። ስለዚህ እኛም ሁሌ በአላህ ስንመካና አላህም በአግባቡ ስንለምነው እንዲህ እናገኛለን። እኛም ስንሰጥ ማለት ነው። እኛም ሐሳባችንን፣ ጉልበታችንን፣ ገንዘባችንን ለሌላ ስናውለው ማለት ነው። ከዚህ የበለጠም የሚያረካ የለም። ጉልበትንም ሆነ ሐሳብን፣ ገንዘብን ለሌላ ከመስጠት የበለጠ የሚያረካ ነገርም የለም በዱንያ። ሌላው ደግሞ ያው ሁሌ ትልቅ ነገርን ለመሰጠት ከአላህ ያው የታየው ነገር ምንድነው? ኸልዋ አስፈላጊ እንደሆነ ነው። ኸልዋ ማለት ራሳችንን የምናይበት ገለል ያለ ከጫጫታ ወጣ ያለ ነገር መኖር አለበት። ይሄ ሙሳ ብቻ ሳይሆን ሌሎች ነቢያቶችም ያሳዩን ነገር ነው። ነቢያችን አለይሂ ሰላቱ ወሰላም ወህይ ሊመጣላቸው ሲል ያው እንትን ውስጥ ነበሩ አይደል? ዋሻ ውስጥ ነበሩ። ዋሻ ውስጥ ሆነው ተአሙል ያደርጉ ነበረ። ጌታቸውን ያስተነትኑ ነበረ። ጥሩን ነገር ይመኙ ነበር ለህዝባቸውና አላሁ ስብሓነሁ ወተዓላ ወህዩን ለማውረድ ከነቢያችን የሚጠብቀው ስራ ነበር ማለት ነው። ያ ስራ ብቻቸውን መሆናቸውና አላሁ ስብሓነሁ ወተዓላን ብቻ ተአሙል ማድረግ ማለት ነው። ከቤተሰብም ከሀገርም ትንሽ ወጣ ብሎ ጫካ ውስጥ ገብቶ ኸልዋ መውሰድ። ይሄ እንኳን ባይቻል እዛው ቤትም ውስጥ ሆኖ ለብቻው ሰዓት መስጠትም አንድ ነገር ነው ማለት ነው። አላህን የምናስብበት ሰዓትና ቦታ ያስፈልገናል። ከጫጫታ ወጣ ብለን ከግፊያው ወጣ ብለን እንደዛ ነገር ያስፈልጋል። ሙሳም አለይሂ ሰላም አላሁ ስብሓነሁ ወተዓላ ሊያናግረው ሲፈልግ የብቻ ቦታ ኸልዋ ወስዶ ነው፣ ከቤተሰቦቹ ነጥሎ ነው አላሁ ስብሓነሁ ወተዓላ ጠዋ ሸለቆ ውስጥ አስገብቶ ነው አላሁ ስብሓነሁ ወተዓላ ይህን የሰጠውና ስለዚህ ማንኛችንም የሆነ የኸልዋ ሰዓትና ጊዜ ያስፈልገናል ማለት ነው። ዲ አላሁ ስብሓነሁ ወተዓላን ወንድሙ ለወንድሙ ሪሳላ እንዲሰጠው የለመነ ነው ሙሳ። ሁሌ ለወንድሞቻችን መልካም ነገርን ከአላህ እንድንጠይቅ ከሙሳ ልንማር ይችላለን ማለት ነው። ምክንያቱም የማይለመነውን ትልቅ ነገርን ነው ሙሳ አለይሂ ሰላም ረሱል ነህ ሲባል ወንድሜም ብሎ ወንድሙም ረሱል እንዲሆን ያስደረገው ማለት ነው። ስለዚህ ይሄ ሙሳ ለወንድም ከተሰጡ ትልልቅ ስጦታዎች ውስጥ ትልቁን ያሰጠ ትልቅ ወንድም ነው ማለት ነው። ስለዚህ እኛም ለወንድሞቻችን ቢያንስ ዱዓ ልናደርግላቸው ይገባል። መስጠት ባንችል እንዲሰጡ ማለት ነው በአላሁ ስብሓነሁ ወተዓላ። ስለዚህ ወንድሞቻችን እናስባቸዋለን ነው ወይስ በቃ ተወለድን ወንድም ነው መባል ስም ብቻ ነው? እና ሁሌ ጥሩ ነገር ልንመኝላቸው ይገባል። ጀነት እንዲገቡ ልንጠይቅላቸው ይገባል። መልካም ነገር እንዲያገኙ ለምንላቸው ይገባል ማለት ነው። እንግዲህ ሃሩንም ያው የወንድምነት ተምሳሌት ነው። ሐቂቃ የዳዕዋ አጋዡ ነበር። አላህንም ሲጠይቅለት ሙሳ ወጀዐል ሊ ወዚረን ሚን አህሊ ሃሩነ አኺ እያለ አላሁ ስብሓነሁ ወተዓላ ለምኗል ማለት ነው። እንግዲህ በዳዕዋ መደጋገፍ ያለ ነገር ነው። ዳዕዋ የሚባለው ስራ ያለ መደጋገፍ አይሆንም፣ ብቻ የትም አይደረስም። ዛሬ ንግድ እንኳን ለመነገድ ከሰዎች ጋር አብሮ መሆን ያስፈልጋል። ዳዕዋ የተባለው ደግሞ ትልቅ ስራ ነው፣ ሲስተም ነው። ብዙ ሰዎች ብዙ ይህን የሚያሳምሩ ሰዎች ተረባርበው አብረው የሚሰሩት ስራ ነው። ነቢዩላህ ኢብራሂምን አላሁ ስብሓነሁ ወተዓላ ታላቁን እንኳን ነቢዩ ኢብራሂምን ልጆቹ እንዲያግዙት አደረጋቸው። ነቢዩ ኢብራሂምን የወንድሙ ልጅ እንዲያግዘው አደረገው። ስለዚህ በአንድ ሰው የሚወጡት ስራ አይደለም የዳዕዋ ስራ፣ በጣም በበርካታ ሰዎች በብዙ ሲስተም የሚሰራ ስራ ነው ማለት። ብዙዎች የየአእምሮ ውጤቶቻቸውን ተረባርበው የማዳን ስራ ስለሆነ ብዙ ሰው ሊረባረብበትና ተቋም ሆኖ ሊሰራ ይገባል ማለት ነው። እና ሙሳም ሃሩን ጋር አንድ ላይ ሆነው ነው እንግዲህ በአንድ ላይ ከሌሎች ተከታዮቻቸው ጋር አብረው የሰሩት ማለት ነው። እንግዲህ ያው የበኒ እስራኤሎች ስኬት ከባህር መዳን አልነበረም። ያው ከባህር መዳን አንድ ነገር ነው፣ ግን መዳናቸው ከእሳት ወይም መዳናቸው ከነፍሳቸው በላይ መሆን ነበረ የሙሳ ዓላማ ማለት ነው። ምክንያቱም ከባህር መዳን ብቻውን ስኬት አይደለም። የሙሳ ስኬት ወገኖቹን ከእሳት ማዳን ነው፣ ከነፍስያ ስህተት ማዳን ነው። እንግዲህ ከባዱ ፈተና የሚመጣው ከድል በኋላ ነው። ሁልጊዜ ድል የፈተና መጀመሪያ ነው፣ የዋናው ፈተና ማለት ነው። ምክንያቱም ነቢያችን ዓለይሂ ሰላቱ ወሰላም ከትልቁ ጂሃድ ከትንሹ ጂሃድ ወደ ትልቁ ጂሃድ ሄድንበት ያሉት ወደ ነፍስያ ጂሃድ ነውና ያው በኒ እስራኤሎች
ከፊርዓውንና ከጅኑዶቹ ማምለጥ ቢችሉም እንኳ ከነፍሳቸው ከምትፈጥረው መሰናክል ግን ማለፍ አልቻሉምና ብዙዎቹ ስህተት ላይ ወድቀዋል። ከባህሩ እንዳለፉ የባህሩ ውሃ ሳይደርቅ ከሰውነታቸው ትልቅ ስህተት ውስጥ ገቡ እና ይሄ ነበር ትልቁ ክስረት ማለት ነው፣ ከባህሩ መዳን ብቻ ሳይሆን። እኛም ያው እንግዲህ ሙሳ ብርሃን ለማግኘት በሌሊት በጨለማ በዝናብ እንደኳተነው እሱ ሲኳትን አላሁ ስብሓነሁ ወተዓላ ብርሃን ትልቁም ብርሃን ተውራትን ትልቁም ብርሃን የአላህን ከሊማውን ሰጥቶታልና እኛም ተልእኳችንን ለማድረስ መትጋት መልፋት ያስፈልገናል ማለት ነው። እኔ ሀያል ነኝ እያለ ቤተ መንግስት ሲፎክር የነበረው ፊርዓውን እሱ ሙሳን እገድላለሁኝ ከሙሳ ዙሪያ ያሉትን ሰዎች አጠቃለሁኝ እያለ ሲፎክር፣ ነገር ግን ከእሱ ጉያ ስር አላሁ ስብሓነሁ ወተዓላን የሚያመልክ ደግሞ ፈጥሮለታል፣ አስያን ማለት ነው። እንግዲህ አላሁ ስብሓነሁ ወተዓላ ከእሱ የበለጠ ብዙ ነገሮችን መስራት የሚችል እንደሆነ አላወቀም። እሱ ሌላ ሩቁን አጠቃለሁኝ ብሎ ያስባል። ነገር ግን እሱ እዚህ የማይወደው ነገር ቤተ መንግስቱ ጓዳ ገብቶለታል ማለት ነው። ስለዚህ አላህ የፈለገው እንጂ ሰው የፈለገው አይደለም የሚሆነው። አላሁ ስብሓነሁ ወተዓላ የፈለገው ነው ሁሌ ተፈጻሚ የሚሆነው ማለት ነው። እንግዲህ በባልና በሚስት መካከል ያለው ማዕቀፍ ቤት አይደለም። በባልና በሚስት መካከል ያለው ማዕቀፍ ቀልብ ነው። ፊርዓውን ከአስያ ጋር እየኖርኩ ነው ብሎ ያስብ ይሆናል በአንድ ጥላ ስር ስለሆኑ፣ ግን የተለያየ ቀልብ ነበር የነበራቸው። የአስያ ቀልብ የአማኝ ቀልብ ነው። ሁሌ ጀነትን የሚናፍቅ ነው። እዚህ ያለችበትን የሚያስንቅ ነው። የእሱ ደግሞ እዚሁ ይሄ ጠባቡ ዱንያ እሱ ላይ ነበረ ሀሳቡ ማለት ነው። ቀልባቸው በጣም የተራራቀ ነበር እና ቀልባችን የተራራቀ ከሆነ ብዙ ነገር ነው የምናስበው ማለት ነው። ቤተሰብም ውስጥ ነው ቤተሰብን የሚያቀራርበው ቀልብ እንጂ ጣራ አይደለም ማለት ነው። ጠንካራ ሰራዊት ሊሸነፍ የሚችለው ወይም አሸናፊ ነው ሊባል የሚችለው ተጻራሪውን ጠንካራ ሰራዊት በመውጋት ብቻ ሳይሆን እምነትን ሲያሸንፍ ነው። ግን እምነትን ማሸነፍ አይችልም። እምነት ሁሌ ከሰራዊት በላይ ነው። ይሄ ማሸነፍ ቢችል ኖሮ የፊርዓውን ሳሂሮች ማሸነፍ ይችል ነበር። ምክንያቱም ብዙ ሰራዊት እያለ ግን እዚሁ ጋር ከሱ ክንፍ ያሉት አዋቂዎቹ ዓሊሞቹ የሙሳን እምነት ተቀብለዋል ማለት ነው። የሙሳ አማኞች ወይም ደግሞ የፊርዓውን ሳሂሮች በአንድ ቀን አምነው በአንድ ቀን ጀነት የገቡ ሰዎች ናቸው። በአንድ ቀን አምኖም በአንድ ቀን ውስጥ ጀነት መግባት ይቻላል ማለት ነው። አላሁ ስብሓነሁ ወተዓላ ይሄን ያሳየን። እነዛ ሳሂሮች ደጋሚዎች ከፊርዓውን ምንድነው በዚህ በሲሕራችን ስናሸንፍ የምትሰጠን እያሉ ይጠይቁ የነበሩ ሰዎች በአንድ ቀን ውስጥ በሙሳና በሃሩን ጌታ በአላህ አምነው ሸሂድ ሆነው ጀነት ገብተዋል። እናም ኢማን ከሰውነት ጋር ሲቀላቀል በቅጽበት ጀነት ያስገባል ማለት ነው። ይሄ ጊዜ የሚወስነው አይደለም። ኢማን ላይ ረጅም ጊዜ በመቆየቱ ብቻ አይደለም፣ በቅጽበትም ጀነት እንደሚገባ በዚህ ታሪክ አላሁ ስብሓነሁ ወተዓላ አሳይቶናል። በአንድ ቀንም ደግሞ ዲኑ በሙሉ ሊገባ ይችላል። ይሄ በተለያዩ ሰሃባዎችም የታየ ነው። ሙሳም በፊርዓውን ሳሂሮች ያየው ነው ማለት እንግዲህ በአንድ ጊዜ አምነው ፊርዓውን እሰቅላችኋለሁ ቆርጣችኋለሁ ሲላቸው እንኳ ፈቅዲ ማ አንተ ቃድ ኢነማ ተቅዲ ሃዚሂ ልሐያት ዱንያ፣ እኛ ደግሞ ከአላህ ጋር ተገናኝተናልና በዱንያ ላይ የምትፈርድብን ማንኛውም ፍርድ ምንም አይመስለንም በማለት ነው የመለሱለት። ይሄ እንግዲህ ረጅም ጊዜ ተርቢያ ወስደው ወይም ተዓልመው አይደለም። በዛው በአንድ ቀን የገባቸው ኢማን ይሄንን ታሪክ ሰርቷል፣ ተአምር ሰርቷል ማለት ነው። ሁሌ ባሪያዎች ገዢዎቻቸውን የሚሰሩት እነሱ ናቸው። ተንበርክከው ወገባቸውን ሲሰጡ ገባቸው ላይ መውጣት ይችላል። አምባገነኖች ታዛዦች በሚፈቅዱላቸው ፍቃድ ነው ያው አምባገነታቸው የሚቀጥለው። ወይም አምባገነን ሆነው የሚፈጠሩትም በተከታዮቻቸው ስተት ነው ማለት ነው። ፊርዓውን ያን ያክል ሲደነፋ፣ ያን ያክል የትዕቢት ንግግር ሲናገር የሚቃወመው አልነበርም። የእሱን ትእዛዝ የሚቀበሉ ለእሱ ሱጁድ የሚያደርጉለት እንጂ ማለት ነው። እና አላሁ ስብሓነሁ ወተዓላ ባሪያውን ሊረዳ ሲፈልግ ምንም ሰበብ አይፈልግም። ያው እኛንን እንጂ ሰበብ የሚያስፈልገን አላህ በፍየል መጠበቂያ ብትሩ ባህርን ለ12 የሚከፍል ጌታ ነው። ብዙ ሰበቦች አይፈልግም። የፈለገውን ማድረግ ይችላል። ሰበብ የሚያስፈልገው
የሰው ልጅ ብቻ ነው። አላህ በሁሉም ነገር ባሪያውን መርዳት ይችላል። አንዱን በገደለበት አንዱን ያድናል። አላህ ሱብሓነሁ ወተዓላ በባህር ፊርዓውንን ገድሎ ውሃ ደግሞ ያው የሁሉም ነገር ህይወት መፈጠሪያ ነው። አንዱን በውሃ ያድነዋል፣ አንዱን በውሃ ይገድለዋል። አንዱን በውሃ ያሰጥመዋል። ኑህ በባህር ድኗል፣ ህዝቦቹ በባህር ጠፍተዋል። ፊርዓውን በባህር ሰጥመዋል። ሌላው ደግሞ በውሃ ህይወት ይዘራበታል። ውሃ ህይወት ነውና ማለት ነው። ስለዚህ ከሙሳ ብዙ ነገር እንማራለን። ያው የሙሳ ትምህርትን የሙሳን ታሪክ አላህ ሱብሓነሁ ወተዓላ እጅግ በበዛ አያት ወይም የቁርአን ሱራ ውስጥ አካቶ የነገረን ከሙሳ ብዙ እንድንማር ነው። ሐቂቃ ያው ሙሳን እንከተላለን ሙሳን እንታዘዛለን የሚሉ በርካታዎች ናቸው። ግን የሙሳ ተከታዮችና ታዛዦች ሙሳ የአላህ ባሪያ ጠንካራ ባሪያው ሚነል ኡሊል አዝም መሆኑን የሚያምኑና የሙሳን መንገድ በትክክል የሚከተሉ የአላህ አማኞች ናቸው። ሌሎች ስማቸው በሱ ስለተጠራ ወይም ደግሞ እንከተለዋለን ብለው ስለለፈለፉ የሱን መንገድ ሳይከተሉ መንገዱን በርዘውት ሊሆን አይችልም። ምክንያቱም እነዚህም በኒ እስራኤሎች ወደ አርደል መቀደሳ እንዲገቡ የተደረጉት ኢማን ስላላቸው እንጂ በዘራቸው አይደለም። ስለዚህ ይህንን ከሙሳ ታሪክ እንማራለን ማለት ነው። የሙሳ ታሪክ የጨካኝና የፍትሃዊ ሰው ትግል ነው። ጨካኞች የተሸነፉበት፣ ፍትሃዊ ሰዎች ደግሞ ድል ያደረጉበት፣ የተበደሉ ሰዎች ያሸነፉበት ነው። ነቢያችንም አለይሂ ሰላቱ ወሰላም ፊርዓውን ተሸንፎ በኒ እስራኤሎች ሙሳና በኒ እስራኤሎች ሲያሸንፉት ያን ፊርዓውን የተሸነፈበትን ቀን ሁሌ በየዓመቱ አንዳንድ ቀን እንድናስታውሰው ጾም እንድንጾም አዘውናል። ይህ ማለት ሁሌ ሙሳን በዚህ ታሪኩን እያነሳ እንድናወሳ ታዘናል ማለት ነው በረሱል አለይሂ ሰላቱ ሰላም። ስለዚህ ሙሳና ነቢያችን አለይሂ ሰላቱ ሰላም ወንድማማቾች ናቸው። ነሕኑ አሐቁ ቢሙሳ እንዳሉት ነቢያችን ስለ ሙሳ የማውራት መብትም ስለ ሙሳ የማውራት ሐቅ ያለንም እኛንን ማለት ነው። ስለዚህ ስለ ሙሳ ሁሌ ይዘከራል። ከሙሳ ብዙ እንማራለን። ቁርአንን በቀራን ቁጥር የሙሳን ስም በርካታ ጊዜ እናነሳለን። ታሪኩን ሁሌ በልቦናችን እየቀረጽን ወደ ተግባር የምናውል አላህ ያድርገን። ሰላሙ አለይኩም ወራህመቱላሂ ወበረካቱሁ።